አሌክስ ፓርታይም ይሰራል፣ ፓርታይም ይማራል። ቆይቶ ዮኒ እንደ ላንሳል ፋኒና ሳምሪ ያኔ ትዝ ይልሃል አይደለ? ልጅ ሆነው ምናምን እዚህ ላይ ፑሽ ምናምን እናትና ልጅ ሲጣሉ ምናምን ምንም ቢሆን ጂጂኪያ የፈለገ ክፉ ብትሆን ለልጇ ክፉ አትሆንም። የፈለገ ለልጅሽ ክፉ ስላልሆንሽ የሌላውን ልጅ መሳደብ እኮ አለብሽ ማለት አይደለም። መሳደብ የለባትም፣ መሳደብ አለባት ሳይሆን ቢግስ ፕሮብለም አበሻ ምን መሰለሽ፣ የአበሻ ችግርን ልንገርሽ። ለአንቺ ልጅ መልካም መቆጣትም ያለብሽ ምን ማለት ያለብሽም የራስሽን ልጅ እንጂ ባዳውን አይደለም። የታዝነትን ትድውል እነሱ ተፋቅረዋል፣ እነሱ የሆነ ነገር ሆነዋል። ጅጅም ጋር ችግሩ የነበረው ምንድን ነው? ፋኒን መቀጥቀጧ ነው። ልጇን እንደፈለገች ማለት መብቷል፣ ልጇ ስለሆነች። ያ ሰው ግን እሷን አታፍቅር ማለት አይቻልም። ያ ግን አይቻልም። አበሻው ችግሩ ያቆ ነው። ቆየውኒ ኦኬ እሺ፣ ልጅቷ ተምራ ምናምን የምትጠብቃት አንድ እናት ሰክሰስፉልነቷን ለማየት የጓጓችና እዚህ ላይ ቲክታክ ላይ አፈቀርኩ ብላ ልጇ ስትሄድ ያ ጎሽ እሰይ ሂጂ ማለት ነበረባት። ኖ ሂጂ እያልኩ አይደለም እኮ ሂጂ ትበል ምናምን አይደለም። ምን ሆነ ከ18 ዓመት በላይ ከሆነ እዚህ ሀገር በምናውቀው በሰለጠነ ሀገር በምንኖርበት የራሳቸውን ላይፍ ነው የሚጀምሩት። ወደድንም ጠላንም የእኛን እውቅና እኛ ፈቀድንም አልፈቀድንም፣ ልክ አንቺ እንዳልሽው አባቴን አስቸግሬው ነበር እንዳልሽው ያንን እድሜ ይኖሩታል። ወደድንም ጠላንም ይኖሩታል። ወደድንም ጠላ ነው የምንችለው እኛ ምንድን ነው በምንችለው መልኩ አድቫይስ ማድረግ ነው። ካልሆነ ምንም ማድረግ ስለማይቻል ጥሩ ነገሩን መመኘት፣ ይሄ ነው የኛ አማራጭ። ጥሩ ነገር መመኘት ከተቆራኙ በኋላ ይሁን። የነሱ ጊዜና የኛ ጊዜ አንድ አይደለም። አሁን ያለንበት ጊዜ በጣም ከባድ ጊዜ ነው። ገባህ? ወንዱ በፊት እኛ ቦይፍሬንድ ወንዱ ላይ ጫና ስለምናበዛ ኦኬ ወንዱ ሰፖርት ያደርጋል። ሴት ልጅ ትዳር ከያዘች ከወለደች ወንዱ ልጅ ላይ ነው ኃላፊነትም ግዴታም ነው ብሎ ስለሚያስብ ማለት ነው። ገባ? አሁን ሁለቱም መስራት ይችላሉ። አሁን ያሉበት ሀገር የተሻለ ሀገር ነው። የተሻለ ቢሆንም ይሁንዬ ተግባብተው የመኖሩ ቻንስ በጣም ይከብዳል። በጣም ከመነግር በላይ እንዴት ማለት እስቲ ንገሪኝ። አሁን እኔ እነሱ ተፋቅረዋል። አጤነት ደዳይ ለመኖር ትልቁ ነገር ፍቅር ነው። ከዛ በኋላ አብረው ተማክረው ሲፋቀሩ እሺ ተጋብተን ወይም ደግሞ አብረን ሆነን እንዴት ነው ህይወት የምንመራው ብለው ይማከራሉ። እነሱ ለእነሱ የሚጠቅማቸው እነሱ ነው ሊያረጉት የሚችሉት፣ እኔ አይደለሁ። እነሱ ምን ያደርጋሉ? መኖር አለባቸው። መኖር ስላለባቸው ደግሞ ይሰራሉ። ሰርተው ደግሞ ማሳደግ ያለባቸውን ልጆች ማሳደግም ያሳድጋሉ። ካልሆነም መፍትሄ ይፈልጋሉ። ይሄ ነው የሚሆነው የትም ሀገር ላይ። ቤተሰብ ስላልፈቀደ ብቻ ቤተሰብ ከባድ ነው ስላለ ብቻ የሚቆም ነገር የለም። ምንም ነገር አይቆምም። ቤተሰብ ተው ስላለን በእኛ መንገድ ሂዱ ብቻ ስላለን ሰክሰስፉል የሆነ ላይፍ ይኖራችሁ የነሱ አይደለም። እኛን ግን ይመኙልናል። ምኞትማ ማንም ለልጁ የሚመኘው በጣም ትልቅ ደረጃ ተደርሶ የሆነ ነገር ወፍ የለም። የቤተሰብ ምኞት ሁሌም መልካም ነገር ነው። አልኖሩትም። እኔ አገር ወግድ ተዋክ እኔ የምኖረውን ህይወት ኮምፔር አድርጌ ከኔ የተሻለ ከኖሩ ሰክሰስ አግኝተዋል ልጆቼ ብዬ አምናለሁ። ከኔ የተሻለ ከኖሩ ትልቅ ደረጃ ልጆቼን አድርሻለሁ። ከኔ የወደቀ ኑሮ ግን እንዲኖሩ አልመኝም፣ አላሳድግምም። እንደዛ መሆን ያለበት ያ እንጂ የቤተሰብ ምኞትማ አልኩሽ እኮ ከዓለም ላይ ሰክሰስፉል የሆነ ሰው ልንድር ነው የምንፈልገው። የማናችንም ቤተሰብ እንትን ካለኝ ስታንደርድ ጋር ነው የማየው። ከምኖረው ህይወት በተወሰነ መልኩ ያ ሰው የተሻለ ከኖረ ልጆቼን የተሻለ ካደረግኩኝ በቃ የኔ ነገር አክትሟል። ትልቅ ደረጃ አድርሻለሁ እንጂ የምኞቴን አይደለም። ይሁንዬ እኔ በዴዚም አሁን ዴዚ ላይም ጫና ለመፍጠር ሳይሆን ዴዚ ትክክል ናት፣ ህፃን ልጅ ናትኝ። ማናችንም እዚህ እድሜ ላይ ስንሆን ከምናምን በላይ ናት ዴዚ። 4 ዓመቷ ነው። የምን ህፃን ነው የምናወራው? እኔ አዶን ነው ሳያት ህፃን ልጅ ነው የምትመስለኝ። አላቅም እንዴ 4 ዓመት የሆናት ልጅን ህፃን ብሎ ማለት እንዴ 23-24 አካባቢ የልጅነቷን ይሄ ዩቱብ ላይ የሚጫኑ በፊት ነው የምከታተላት። እሷ ልጅ በጣም ደስ ትለኛለች። እናቷ በአማርኛ የቤተክርስቲያን ስታደርጋት ምናምን አይ ነበር። ብቻ ግን ልጅቷን ከዛ ጀምሬ ስለማቃት እድሜዋ ስንት ነው ብትለኝ አላቅም። ህፃን ልጅ ነው የምትመስለኝ። ግን እኔ እንደ እናት ስልህ
እኔም እንዳሳለፍኩት ያ ጊዜ ተመልሶ ቢመጣና አሁን ላይ ስህተቶችን የማልሰራ ሰው ብኖር እኔ ነበርኩ። ያሳለፍኩትን እንትን ደግሜ ላለማሳለፍ እድል ቢሰጠኝ ያንን ጊዜ ብመልሰው እላለሁኝ። ግን አሁን ዴዚ ላይም ጫና አታብዙባትኝ። ዴዚ ትክክል ናትኝ። እናቷ ፈጣሪ ብሎ እንግዲህ ወስዷታል። ግን በነሱ መሀል ገብታችሁ አሁንም የስ ትክክል እያላችሁ ወደ ዘር ወስዳችሁ ልጅቷንም እናቷ ሞታ የምትወቅሱ ሰዎች ግን ለጤና ያደርግላችሁ። ይሁን እሱ እኮ ነው የሚዘገን ነው። በጣም ዛሬ የሰማሁት ያማል። የሰማሽው ነገር አይዘገንንም? ያው አንድ መንደሬ መሀይም ምንም ነገር ህይወት ላይ አንድ አስተያየት መስጠት ማትችል በምንም ነገሩ ምንም ልትል ሶሻል ሚዲያ ላይ ሞራል የሌላት ሴት ወጥታ ስለ እናትና ልጅ ታወራለች እና ፖስት እያደረጉ የእሷን ትልቅነት ልክነሽ፣ ወላሂ ልክነሽ፣ እግዚአብሔርን ልክነሽ፣ እኔም በሆን እንዲህ ለጎረምሳ አይደል እንደ ኢትዮጵያ ሲቀልቡ የሚውሉት እነሱ ሴቶች። እውነት ለመናገር እናታቸው እየራባት አይደል እንደ ጎረምሳ ገንዘብ የሚልኩት እነሱ ናቸው። ስለ እናት ለማውራት ሞራል ያላቸው በጣም እኮ ነው የሚዘገንኑት። ለጎረምሳ ነው የሚቀልቡት። ማንም ያውቃቸው። ይከብዳል። እግዚአብሔር በቃ እሱ ይሁናት። ዲዚ እኔ በጣም አሳዝናኛለች። በጣም ውስጥ የተሰብሯል። እግዚአብሔር ይሁናት። እግዚአብሔር ብርታቱን ይስጣት። እሱን ነው እኔም አሁን የምለው። እግዚአብሔር ያጽናት። እናትና ልጅ አይግባቡ። የሆነ እድሜ ላይ በተለይ ሴት ልጅና እናት ተገባብተው አያውቁም። የሆነ እድሜ ላይ ከእናት ጋር የሚጣላው ሴት እንጂ ወንድ እንዲያውም ወደ እናቱ ያደላል። ከሴት ወንድ ልጅ ወደ እናት ያደላል። ሴት ልጅ ከእናቷ ጋር ብዙ ጊዜ አትግባባ። ማንም የሆነ እድሜ ላይ በጣም ነው ሴት ልጅና እናት በጣም ጸበኛ የሚሆኑት እና እንደው እግዚአብሔር ያጽናት ነው እኔ የምለው። እና ልክ ያ ነው። መጀመሪያ ለምን አላስታርቁም? እንደዚህ አይነት አስተያየት የሚሰጡ ሰዎች ለምን ለማስታረቅ ሞክረዋል? እውነት ለመናገር ስለ እነሱ አንስተው እንኳን ያውቃሉ? ታርቁ፣ እንደዚሁ ነው፣ እስቲ ላስታርቃቸው፣ እንዲህ ላርግ ብለው ያውቃሉ? አያውቁ። መጥተው ግን ሲለፈልፉ ስታይ በቃ ይቺ ግርግሯን ይወዷታል። ያኔም እኮ የሆነ በእውነት በሚያሳዝን ሁኔታ ሰው እናትና ልጅ ሲጣላ ወይ እሱም ሚስትየውን እሷን ነው የሚወክለው አይደል? ሌላው ግን ገብቶ እናት ምንም ቢሆን እናት ጨካኛ አስርባታለች፣ አስጠምታታለች። እንደዚህ ብላች ወደ ዘር አማራ ስለሆን ትግሬ ስለሆን እንደዚህ ብለው አስገብተው ዛሬ ቁጭ ብለው ሲያወሩ ስናይ ግን ለትዝብተኛ በጣም እናዝናለን። ገባ? የራሳቸውን ልጆች አቅፈው ይዘው ዋይ እንኪ ሂጂ ብለው እናቷን ደብቀው ልጅቷን ወደዛ እንድትሄድ ያደረጉ በጣም ብዙ ሰዎች አሉ። ገባ? እነሱ የራሳቸው ልጅ ላይ መሆን የማይፈልጉትን በሰው ልጅ ላይ ግን የስ ፑሽ እያሉ እናትና ልጅ ያለያዩ እዚህ ጋር በጣም ብዙ ሰዎች አይተናል። እግዚአብሔር ይላችሁ። በተለይ እናንተ ዘረኞች፣ ቆሻሾች፣ ነገሩን በሙሉ ወደ ዘር የምታስገቡ ሰዎች ግን እግዚአብሔር የስራችሁን ይስጣችሁ። በቤታችሁ አሁንማ የሚያስጠላሽ ወደንም ጠላንም ሶሻል ሚዲያ ላይ ሁሉም ዘረኛ ሆኗል። ከ90% በላይ ሁሉም ዘረኛ ነው። መዋሸት አይቻልም። ሁሉም ወደ ራሱ ነው የሚገፋሽ። አንቺ ብትነኪያውን የአማራ ልጆች መጥተው ይከላከሉልሻል። የትግራይ ልጆች ቢመጡ የትግራይ ልጆች ይከላከላሉ። የኦሮሞ ልጅ ሲነካ የኦሮሞ ልጅ ይከላከላል። እንደዚህ አይነት ነገር ሶሻል ሚዲያ ላይ አሁን ኮመን ሆነዋል። በሚያስጠላ ሁኔታ ባይሆን ደስ ይለኛል፣ ባይጣሉ ደስ ይለኛል። ለማስታረቅ በሞክር ፈቃደኛ ያልሆነችው እግዚአብሔር ምስክሬ የዴዚ እናት ናት። ከሱ ካልተጣላች ከእሷ ጋር መግባባት እንደማይችሉ የተናገረችው የዴዚ እናት ናት። እግዚአብሔር ምስክሬ ከሱ ካልተለያየች በፍጹም ከእሷ ጋር እንደማይግባቡ የዴዚ እናት ተናግራለች። አብረው እንደማይሆኑ ተናግራለች። ይህን በሀቅ ነው የምነግርሽ፣ መዋሸት ስለማልችል። እግዚአብሔር ይሁናት። ቢግባቡ ደስ ይል ነበረ፣ አብረው ቢሆኑ ደስ ይል ነበር። ባትሞት በሕይወት ሆኗ የልጅን ብታቀፍ ደስ ይለኝ ነበረ። ግን ፈቃደኛ አልነበረች። ሀቅ ስለሆነ ማለት ነው። አንዴ እኮ ልጅሽ ካገባች በኋላ ወይ ካገባ በኋላ ልጅሽ ለምንድን ነው የምጣለው?
ምን አገባኝ? እሱ ላይ ነው የተሳሳተችው እሷ። እሱ ላይ አገባች እኮ በቃ ጨረሱ አይደል? አገባች፣ አብረው ሆኑ፣ በቃ ወሰኑ። ከዚህ በኋላ ምንድን ነው የሚጠቅመው? ግን ከዛ በኋላ ለመነጋገራቸውን ቼክ አድርገህ ታውቃለህ? ይሆን አልተነጋገርም። እሱንማ ነገርኩሽ እኮ እናትየው አልፈለገችም እርጉዝ መሆኗን ስታውቅ። መነጋገር ፈቃደኛ አልነበረችም። እርጉዝ ስትሆን እርጉዝ ስትሆን እንደ እናት አታናግራትም ብለህ ታስባለህ? መንገዱን አታ እንዳይሆን ወፍ የለም አልኩሽ እኮ። አንዳንዶቹ ኃይለኞች ናቸው። አንዳንዶች እናቶች የራሳቸው መንገድ ካልሆነ በጣም ጸበኞች ናቸው። ኃይለኝነት አለ። እኔው አሳድጌ እኔ እንደዚህ አድርሼ አይ ዲዘርቭ ሞር የሚሉ እናቶች አሉ። ሲንግል ማምነት በፈቃደኝነት የሚመጣ እንጂ በጉልበት አይደለም። ፊክስ መድረግ ይችላል። ፊክስ የማይደረግ ከሆነ ልጁን እንደ ባሪያ ወይም ልጅሽን እንደ ባሪያ ማድረግ ማለት አይደለም። የሆነ እድሜ ላይ ገር ፍላይ ገር ቢ ፍሪ ከ18 ዓመት ከሞላቸው በኋላ ልጆቻችን ነፃነት አላቸው እንዲበሩ እኛ የማሳደግ እንጂ የእነሱን ህይወት ኮንትሮል የማድረግ ኃላፊነታችን ለአቅመ አዳም ለአቅመ ሔዋን እስኪደርሱ ነው። ከዛ በኋላ ባሳደግናቸው መንገድ ህይወታቸው እንዲመሩ ደግሞ የራሳቸውን ነገር ማድረግ አለባቸው። ይህንን የማንፈቅድ ከሆነ እኛ በጣም ሰልፊሾች ነን ማለት ነው። ስህተትም ከሰሩ ከስህተት እየተማሩ ልክ እኛ አጥፍተን ከስህተት እየተማር እንዳደግ ነው እነሱም እያጠፉም እያለሙም የማደግና የመለወጥ ማንነት አላቸው። ይህንን ነው እኔ የማምነው እንጂ በእኔ መንገድ ካልሄዱ ተብሎ የተሻለ ህይወት ያለው ያንን ማድረግ ይችላል። የተለየ አስተሳሰብ ያለው እኔ ማንም ብሎ ራሱን አይቶ መናገር ይችላል። ራሱ የማይኖረውን ለልጁ የተመኘውት ጋር መድረስ አለበት ነው። ራስ ጋር ድረስ ነው የምለው። የራሱ ያልኖረውን ለልጁ እንደዚህ ካልሆንክ የሚል ነገር የለም። እኔ እንደዛ ነው ማለት እና እግዚአብሔር ያጽናት ነው የምለው። ያሬዶ እንኳን ደህና መጣ። ሰላም ነህ? በዚህ ጉዳይ ላይ ሲቀጠቅጧት አይቼ ልቤ ነው የኛ ሰው። እንዴት ነህ? እንዴት ሆናችሁ? አማን ነው ይሉዬ? አለን ብሮ። ሰላም ነህ? ያሬዶዬ እንዴት ነው? ወንድም አለም አለህ? እናቴ በጣም ይዘገንናል። ያለንበት ዘመን በዚህ ደረጃ መሆናችን ያሳፍራል። ሲጀመር ይሁንዬ በየቤተሰቡ ያልተጣላ ቤተሰብ በጣም ይጣላሉ። ሴቶች ደግሞ እድሜያቸው ሲገፋ እንዳልከው ከእናታቸው ጋር የሆነ መንፈስ አለ የሚያጋጫቸው። ተጣሉ ማለት ግን ተጠላልተዋል ማለት አይደለም። ልጅ እናቷን አጠላም አለመግባባት ነው። እቺ ሴትዮ እድሜዋ ነው። በየቤታችን እኮ ሰው ቀብረናል። በተለይ እኔ እናንተ የምንወዳቸው ወንድሞቻችን አጥተናል። ያጋጥማል። እድሜዋ ነው። እግዚአብሔር ነው የወሰዳት እንጂ ልጇ አይደለችም የገደለቻት። በዚህ ደረጃ ሴት ልጅ ሆነው ማማጥን የሚያውቁ መውለድን የሚያውቁ በተለይ ደግሞ የእናት ሞት ማለት የዘላለም ጸጸት ነው። ደግማ አትመጣም እናት። አንድ ጊዜ ነው እዚህ ምድር ላይ የምትመጣው እናት። ይህንን እያያችሁ ተናጋሪውስ ባለጌ ነው። ተፈጥሮ አንዳንዴ ተፈጥሮ ባለጌ ስትሆን ለማንም አትመለስም። ሌላው ሰው ግን ኢሚዲየትሊ እዛ ውስጥ ቁጭ ብሎ ኮሜንት ከማንበብ ኮሜንት ከመጻፍ ኢሚዲየትሊ እዛው ላይ ሪፖርት አድርጎ ማስቆም ነው የሚገባው። ምን አይነት ትውልድ እንደመጣ። እቺ ልጅ ነፍሰ ጡር ናት። እህትህ ብትሆን ነገ ከነገ ወዲያ እግዚአብሔር ጤነኛ ልጅ ይስጣት። ሴቶች እኮ ስትረስ ሲሆኑ እኮ እያየን ነው በየቤቱ የማይሆን ልጆች እየተወለዱ ቤተሰብ እንዴት እየተቸገረ እንዳለ። ከእውነት አሁን ከዴዚ ቀርባችሁ ነው ለሴትየዋ የፈለገ ቢባሉ ዴዚ ናት ልጇ፣ ዴዚ ናት እናቷ። እና በጣም ይዘገንናል። ትውልዱ የት እየሄድን ነው? በዚህ ደረጃ ክፋት እንዴ! እውነት ካወራን አሁን ይቺ ልጅ ከእናቷ ጋር ትስማማለች? ስንቶቻችን ከእናታችን ጋር ተጣልተን እናውቃለን? ጠጋ ብለህ ብታይ እርግጠኛ ነኝ የዛሬ 6 ወር ወይ 1 ዓመት ነው ከእናቷ ጋር ያወራችው። እንዲህ የሚያወሩ ሰዎች ላይፋቸውን ጠጋ ብለህ ብታያቸው ሰይጣን በእድሜ ነው የሚበልጣቸው። እና በተቻላችሁ መጠን ሰው ቤት ሂዳችሁ አተኙ እባካችሁ። እኔ እናንተ ቤት እኔ ዮኒ ሶሻል ሚዲያ ላይ አሁን እዚህ ጋር ወራሁ አይደል? ከዚህ ከወጣው በኋላ ዮናስ ምን በላ ኢሉ ምን ጠጣች it's not my business። የራስህን መኖር መቻል። አንደኛ እነዚህ ልጆች ስለ ትዳራቸው አስተያየት የምንሰጠው እውነት ካወራን የኛን እህቶች አላሙዲ አንድ ሆኖ እንጂ የኢትዮጵያን ሴቶች አላሙዲ ቢያገባቸው በቤተሰብ ደስ አይለንም።
የትኛው ቤተሰብ ነው ልጁ ድሃ ስታገባ የሚወደው? ኖርዝ አሜሪካ ደግሞ ስትኖር እመነኝ አይርብህም አይጠማህም። ዴዚ እኮ ከኛ የተሻለ እኮ እንግሊዘኛ የምታወራ ልጅ ናት። ቢኮዝ የተወለደችው አሜሪካ ነው። ኦፖርቹኒቲ ያላት ልጅ ናት። ባሏ ሰየው ትዳራቸው ከተባረከ ነገ ቢፋቱ እንደማንኛውም ሲንግል ማም ልጇን ቀጥ አድርጋ ታሳድጋለች። ሲስተሙ ያግዛል። እንደ ኢትዮጵያ ውስጥ እኮ እድሉ የሚባል ስም ተሰጥቶ እኮ በአንድ ቤድሩም 6 ነን እኮ ነው የተወለድነው፣ 5 ነን የተወለድነው። ኢትዮጵያ ውስጥ እኛ አድገናል ጋይስ። አሜሪካ ከቻልክ ታሳድጋለህ፣ አልችልም ካልክ ደግሞ ተቀብሎ የሚያሳድግ መንግስት ያለበት ሀገር ነው። አንደኛ የእውቀታቸውን መጥበብ ታየዋለህ። በሰው ትዳር አስተያየት አይሰጥም። እንደውም እነዚህ ልጆች በጣም አንደርስታንድ ይደራረጋሉ፣ በእድሜ ማች ያደርጋሉ። እናትየዋ የስንቶቻችን ትዳር ቤተሰብ ተቀብሎታል? እንደ እውነት ካወራን አይኗ ቂጧ ፊቷ አይደል እንደ ገንዘብ ገቢዋ ይሄ ነው፣ እውቀቷ ይሄ ነው። እያንዳንዱ 90% በትዳር ቤተሰብ ደስተኛ አይደለም። ጀለሶች ነን ባይ ኔቸር። የሆነ የታዘበ ከሆነ አማች እኮ አይዋደድም እኮ። እና እባካችሁ ይቺን ልጅ በዚህ ሰዓት አይዞሽ እግዚአብሔር ካንቺ ይቅር ይባባሉ አይባባሉ የምናውቀው ነገር የለም። ይቅር እንኳን ባይባባሉ ጉዳቱ የዴዚ እንጂ የኔና የዮናስ አይደለም። እኛ ዛሬ እዚህ ጋር አውርተን የምንሄደው ለዴዚ ቁስል ነው የሚሆናት። እድሜ ልኳን ሶሻል ሚዲያ ይቀረጻል። ሪከርደሮች በእግዚአብሔር ስም ልለምናችሁ፣ ነገ ጤነኛ ልጅ ወልዳ ወደ ስራዋ ተመልሳ ትዳሯን ቀጣይ ጄኔሬሽን ሆና እንድናያት አይዞሽ ከጎንሽ ነን ልንላት ነው እንጂ የሚገባው አስተያየትን ባንሰጥ። እግዚአብሔር በመንግስተ ሰማያት እናቷን ይሄ ሀዘን ዴዚ ቤት ብቻ አይደለም ያለው በመላው ዓለም ነው። እኛ ሟች ነው የሚጎዳው። ይሁንዬ ማዲንጎ አፈወርቅን የመሰለ ወንድም ሞቶብኝ ቆሜ እየሄድኩ ነው። ህይወት ይቀጥላል። አንተ ወንድም አረፈ፣ ህይወት ይቀጥላል። ሟች ነው የሚጎዳውና ሰዓትን አልያዝብህ። ስላስገባኝ አመሰግናለሁ። ሌላ ማለት የምፈልገው ላመሰግንህ ነው። ሁሌ ከተጎዱ ሰዎች ጎን ስለምትቆም እግዚአብሔር የልጆች አባት ያድርግህ። በጣም ነው የማመሰግነው። ይሁንዬ ያሬዶ ይክበርልኝ። አሁንም እያልኩ ያለሁት ምንድን ነው፣ ልክ ለእናቱ ያስበው እናቷን የሰደበ እያሉ ብዙዎቹ ይላሉ። እና እንዴት ከሱ ጋር ትሆናለች? እናንተ አሁንም ይህን ነገር ልመልስላችሁ ለአብዛኛው ወንድምና እህቶቼ፣ ቤተሰብ የፈቀደውን ያገባችሁ። ቅድምም ስለው ነበረ፣ ያሬዶም ሲደግመው ነበረ። ቤተሰብ የፈቀደውን ያገባ ነው። እናቴ ባትፈቅድ እቺ ምስቴን ከማግባት ማን አባቱም አያዘኝም። ማን አባቱም ነው የማወራው። እናቴ ሆነ አባቴ ሆነ ዘመድ አዝማድ ቢሰበሰብ አያዘኝም። ግልጽ አድርጌ ነው የምናገረው። ለምን እምኖረው ከሚስቴ ጋር እንጂ ከእናቴ ጋር አልኖርም። ጨረስኩ። የእናቴ ጋር ኑሮማ ጨረስኩ። ከአባቴ ጋር የምኖረውማ ጨረስኩ። አሁን የራሴን ህይወት ነው የምኖረው። የራሴን ህይወት የምኖረው እኔ የመረጥኳት ሴት እንጂ እናትና አባቴ የወደዱልኝን ሴት አይደለም። ሆኖም አያውቅ። ስንት ጉድ አለ በየቤቱ፣ ስንት ጉድ አለ። የምኖረው እኔ የመረጥኳት ሴት ጋር እንጂ እናቴና አባቴ የመረጧት ጋር አይደለም። ይሄ ነው ችግሩ። አሁን ኢትዮጵያውያን ጋር ችግሩ ምንድን ነው? ሶሻል ሚዲያ ላይ አስመሳይ ስለሚበዛ እንጂ ግልጽ የሆነው ነገር እኛ የመረጥናት ሴትን ነው የምናገባው። አለቀ አለቀ አለቀ። ማንም የመረጠው ቤተሰብ የመረጠውን የጥንታዊ የጋርዮች ስርዓት አይደለም። ይሄ ዘመን ተቀይሯል። በፊት በቤተሰብ ትጋባለህ፣ ዘር ማንዘር አትተዋወቅም፣ በዛው ትሄዳለህ። አሁን ያለው ግን ያ ነው። እናት መጣ ግን ሙልጭ አርጋ ስትሳደብ ከታየ ያ ሰው ዝም አይልም። ወንድ ልጅ ነው፣ ንግግር ነው፣ ይነጋገራሉ። ነገ ደግሞ ሊስማሙ ይችሉ ነበር። አለቀ። ስድድብ ነው። ልጅ አትመጥንም፣ አንተ መናጤ፣ አንተ ምናምን ይባባላል፣ ይሰደባል። ያ ስሜት ደግሞ ሞራል ይነጋል። ያ ሰው ደግሞ ይመልሳል። እናትም ሆነ ወንድምም ሆነ እህት ቢሆን ቢሳደብ መልስ ከመመለስ ወደኋላ የሚል የለም። ችግሩ ያ ነው። ያንን ሲደረግ አብዛኛው አስመሳይ እዚህ መጥቶ እናቴን የተናገረ አላገባውም አልሽ እንዴ? አንቺ አይደለም አግቢው፣ ወንዱ ነው የሚያገባሽ። በነገራችን ላይ ሴት አይደለም የምታገባው፣ ወንድ ነው የሚያገባው። ሴት ልጅ ትዳራለች፣ ወንድ ልጅ ነው የሚጠይቀው ሴትን ልጅ ለማግባት እስከምናውቀው።
ከቀየራችሁት አላቅም ዘመኑን። እኔ እስከማውቀው ወንድ ልጅ ነው ሴትን ልጅ ለትዳር የሚጠይቀው። ስለዚህ ይሄ ፋክት የሆነን ነገር ነው የምናወራው። አሁንም ዝም ብላችሁ እዚህ ጋር አንዳንድ ኮመንት የምትጽፉ አሁንም ትዳር የሌላችሁ ናችሁ። በነገራችን ላይ እንደዚህ አይነት አስቀያሚ ነገር ልምዱም የሌላችሁ ኤክስፒሪያንሱም የሌላችሁ አፍቅራችሁ የማታውቁ ሰዎች የፈለጋችሁትን አስተያየት ትሰጣላችሁ። በጭንቅላታችሁ አስቡ፣ በስሜት አታስቡ። እነዚህ ልጆች ትዳራቸው እንዲቀጥል ፈልጋለሁ። እኔ አርግዛለች፣ በእግዚአብሔር መልካም ልጅ ጤነኛ ልጅ ሰጥቷቸው በትዳራቸው እንዲቀጥሉ ህልሜ ነው። ከዚህ በኋላ ትዳር ከጀመሩ በኋላ ማንም እነዚህን ሰዎች በክፉ ባያነሳቸው ደስ ይለኛል። በእነሱ መሃል ጣልቃም ባይገቡ ደስ ይለኛል። እናትየው ይኸው እንግዲህ በቃ አርፋለች፣ ትረፍ። በቃ እግዚአብሔር ከደጋጎቹ ጎን ያስቀምጥልን ብዬ ነው ምለው። የተለየ ሀሳብ አለኝ የሚል ቻሌንጅ አድርገን የምናቅሰው እስቲ ከዚህ ነገር ከራሱ ከቤተሰብ ኤክስፒሪየንስ ጀምሮ ይነግረናል ሳይዋሽ። ያንን ነው የምፈልገው። ምስር ባልትና እንኳን ደህና መጣሽ። እስቲ የምትዩን ሀሳብ ልስማው። ይሁንዬ ሰላም ብያለሁ። እንዴት ናችሁ? ሰላም ይብዛ። እንዴት ነሽ? ሚውት አድርጌ ነው የማዳምጠው ነው። ለዛ ነው ቀጤናት። እሺ አንዳንዴ ምን መሰለህ የወለደ ያውቀዋል። እናትነትም ፈተና ነው፣ ልጅም እንደዛ ፈተናው ለሁለቱ ነው የሚሆነው። አይኖ ጥሩ ነበረ ተመራርቆ ሁለቱም ቢቀጥል ጥሩ ነበር፣ ግን በቃ እግዚአብሔር የፈቀደው ነው የሚሆነው። ትዳር የሚሰጥ እግዚአብሔር ነው። እነዚህ ልጆች ወጣቶች ናቸው፣ ትንንሽ ልጆች ናቸው። ፍቅር ውስጥ ገቡ። ምንም ማድረግ አይቻልም። ቤተሰብ የሚፈልገው ፍላጎት አለ። እኔ ወላጅ ነኝ፣ ግን ደግሞ እኔ ያሳለፍኩት አለ። እኔ አገር ለቅቄ ነው የማላውቀውን ሰው ወድጄ የመጣሁት። ልጄ እንዲደግሞ አልፈልግም፣ ግን ደግሞ ለልጄ ከመሰሰቴ አንጻር እተዋለሁ። ቢሆን ሙትን ለመውቀስ አይደለም፣ ሙት አልወቅስም፣ ሙት ወቃሾችም አይደለንም። ግን እኔ ዮኒ አላበዛም። ብዙ ነገር ተብሏል። ዴዚ አሁን ነፍሰ ጡር ነች፣ ትንሽ ልጅ ነች ማለት ካለው ነገር ቻሌንጆችን እንኳን የምታውቅ አይደለችም። በጣም አሳዝናኛለች። እንዲሁም ሳሪ ባልትና እኔ አርስሻለሁ ስትለኝ እውነት እንዴት ስሜት እንደተሰማኝ እኔ ኢትዮጵያ ብትሆን አሳይ ነበረ። እቺ ልጅ ነፍሰ ጡር ነች። ባንረብሻት፣ ሀዘኑ በጣም ከባድ ነው። እስኪ ያስቡት። አይደለም እናት የሆነ ሰው የማታውቁ ሰው የሆነ ቅሬታ ተፈጥሮ እንኳን አደጋ ቢደርስበት አይደለም ሞት አደጋ ሲደርስበት እንዴት ነው የሚሰማን? እርግዝናው አለ፣ ጸጸቱ አለ፣ እናትነቱ አለ። አሁን አይደለም ዴዚ የሚሰማት፣ ስትወልድ ደግሞ በጣም ከባድ ይሆንባታል። በጣም ይህን ነገር ግን አናክብድባት። በጣም ሪከርድ እየተደረገ ይዞራል፣ በየቦታው ይዟዟራል እና በቃ ባናከብድባት። እኔ እንደ እናት የምለምናችሁ አናከብድባት። በቃ የሆነ ሆነ፣ እግዚአብሔር የወደደውን አደረገ። እሱ አይሳሳትም፣ የማይሳሳት አምላክ ስለሆነ ሆነ። ግን እዚህ ጋር ዴዚም ማንም ተጠያቂ አይደለም። ሁሉም የራሱን ነው ያንጸባረቀው። ሁን ያለው ነገር ነው የሆነው። መጽናናቱን ይስጣት እግዚአብሔር አምላክ። ሆዷን ድንጋይ ያደርገው፣ እውነት ቁርጥ እንዲያደርግላት። እንግዲህ እናት የምትወልድ ልጅ ይስጣት። ሴት ብትሆንላት በጣም ደስ ይለኛል፣ ምትኳን ብታገኝ። በጣም ትልቅ አደራ ደግሞ ለአሌክስ ነው። አሌክስ ከምንም በላይ የትኛውን ጊዜ በላይ አሁን በጣም እሷን ማጠንከር አለበት። በጣም ይህ የአሌክስም የሁላችንም ግዴታ ነው። እግዚአብሔር አምላክ እሷንም ነፍሷን ይማረው። ዴዚዬም በርቺ ነው የምለው። እንዳንድ እናት በርቺ፣ በቃ ጠንክሪ። ይህ ያለ ነው፣ አዲስ ነገር አይደለም። ሁላችንም ያሳለፍነው ነገር ነው። ሁሉም ቤት ምናልባት እንትኑ ሊለያይ ይችላል እንጂ ሁሉም አሳልፈናል። እና ዮኒዬ ግን በዚህ አጋጣሚ ሀሳቤን ጨርሻለሁ። የዴዚን እግዚአብሔር ያጽናት፣ ለእናቷ ለእሷ መጽናናቱን ይስጥ ብያለሁ። የሀዘን ዳርቻ ያርግላት። አንተን ለማመስገን ነው ዛሬ በጣም የገባሁትም። እሱ ሌላ ጊዜ ይደርሳል። እናቱ ሌላ ጊዜ
አስገባችና እናወራለን። እሺ እና ይሄ ነው ሀሳቤ። አመሰግናለሁ። እሺ እናቱ ክበሪልኝ። አሜን። ኑርልኝ ወንድሜ። አሜን አሜን። ሰላምሽ ይብዛ። አሜን። እንግዲህ ፍቅር ባልትናንም እንትን ልላት ነበረ፣ ሄዳለች። ኔትወርኩ አይሰራም። ሌላ የምትሉት ካለ እንግዲህ አደራ አደራ አደራ፣ ብዙዎቻችሁ እንትን ብላችኋል። አደራ በሰማይ አደራ በምድር አደራ ነው የምላችሁ፣ ክፉ ነገር እንዳትናገሩ። ዴዚ በሞተችውም እናት ላይ ክፉ ነገር እንዳትናገሩ። እግዚአብሔር ቢፈቅድና በፍቅር ብናያቸው ደስ ይለኝ ነበር። በፍቅር እግዚአብሔር በፍቅር ብናሳያቸው። እናቷን የሰደበ እያሉ ብዙ ሰው ይላል። ምነው እዚህ እናታችሁ እንዲህ ስትሆኑ እያሉ አይደል እንዴ? እናታችሁ አፈር ትብላ፣ እናታችሁ ድንጋይ ትብላ እያላችሁ የምትውሉ ሰዎች ስለ እናት የማውራት ሞራል የላችሁ። እናታችሁ ድንጋይ ትብላ፣ እናታችሁ አፈር ትብላ ስትሉ የምትውሉ ሰዎች ስለ እናት የማውራት ሞራል የላችሁ የላችሁም። ጨርሱ። አስመሳዮች ናችሁ። በቅርብ ነው እናቷን እንትና ያናገረችው። በቅርብ በቪዲዮ አምጥታ ማን ነው የምትባለው? ነጃት የምትባለው የተናገረችው በቅርብ ነው። ከእናቷ ጋር መነጋገሩን ላይ ጀመሩት። እዚህ መታ ግን ልክ ለእናቷ ቋሚ ለእናቷ ጀግና ሆና ሰሪ ምናምን እንደሆነ አልሰራም ነው ያለችው። አደባባይ ላይ አልሰራም፣ ማዳም ቤት አልሰራም ነው ያለችው። አደባባይ ወጣ። ግን ስለ ሰው እናት፣ ስለ ሰው ትዳር፣ ስለ ሰው ላይፍ በምትፈልገው መንገዱ በተለይ የሆነ ሪከርደር አለ። ይሄን ማለት አልፈልግም፣ አንሳው። ስለማይጠቅም ያንን የነጃትን ፖስት ያደረጋችሁ ሰዎች ፕሊስ አንሱት። የሚረግማትም ሰዎች ሊመጡ ይችላሉ። ያለ እውቀት የምትናገርም ልጅ ናት። ምንም አይነት የትምህርት ባክግራውንድ የላት፣ የስርዓት ባክግራውንድ የላት፣ የምንም ባክግራውንድ ስለሌላት እሷ የምትናገረውን እያመጣችሁ ባትፖስቱ ጥሩ ነው። የሚጠቅማት ነገር አይደለም። እውነቴን የሚጠቅም ነገር አይደለም የምትናገረውና ፕሊዝ እሷንም አታስረግሟት። ስሜቷን ነው፣ ያለ እውቀት ነው የምታወራው። ምንም አይነት የትምህርት የስርዓት የቤተሰብ የምን እንትን የላትም እና ባት ሪከርድ አድርጋችሁ ባትፖስቷት ይጠቅማል። የዴዚ እናት በህይወት ብትኖር የማናችንም ምኞት ነው። ሰው ስለተጣላ በህይወት አይኑር የሚል እምነት የለኝም። እናቷ ናት። ከኛ ጋር ጸብ የላትም። ምንም ከኛ ጋር የሚያጣላት ነገር የለም። ጸቧ ከአሌክስ ጋር ነው። አለቀ አለቀ። ጸቧ ከአሌክስ ነው። አሌክስ እንዳታገቢ ከአሌክስ ጋር ትሁኚ ነው። ሌላ ምንም አይነት ነገር የለም። ስለዚህ ያንን ነገር ብታስቡበት። እርጉዝ ናት፣ ነፍሰ ጡር ናት። ነግበኔ ነው። በቤተሰብ የማናናግራቸው ሰዎች አሉ። መድኃኔዓለም ምስክሬ ይሄ ነው አልላቸው። እያንዳንዱ ቤት ይሄ ደግሞ አለ። የማታናግሩት በፋሚሊ የማትግባቡት ሰው አለ አለ። እያንዳንዱ ቤት አለ። ይሄ ሀቅ። እያንዳንዳችን ቤት የማናናግራቸው በቃ እንዴት ወንድሜ እህቴ የሆነች እንዴት ከዚህ ጋር ተፈጠርኩኝ የምንላቸው በቤተሰብ አሉ። ምንም የማይሰማችሁ ምንም ደንታ የሌላቸው የእናንተ አፈር መግባት ጭንቀታችሁ፣ ምክራችሁ፣ ምናችሁ ምንም የማይመስላቸው ጨካኝ ቤተሰቦች አሉ በየቤቱ። ይሄንን አንልም። ጨካኝ አለ፣ ግን ክፏቸውን መስማት አንፈልግም። አሉ በየቤታችን። እድሜ ልክ የምትጦሯቸው ወንድሞች የሏችሁም? እህቶች የሏችሁም? አሉ እድሜ ልክ እና አንተ ባናት አንቺ ባናትሽ እየተተከልሽ ላብሽን ጠፍ እያረግሽ እነሱ የሚዝናኑበት ወንድም እህት የላችሁ የላችሁም? ኢትዮጵያ ላይ ቅጥል የሚያደርጓችሁ
በጣም ብዙ አሉ። ግን ያው ስጋ ነው፣ ተቆርጦ አይጣልም። ምን ታረጉታላችሁ? ስጋ ቆርጣችሁ አጥሉ። ያው ትኖራላችሁ። ቢያቃጥሏቸውም ምንም ብትሉ ትኖራላችሁ። ምን አይነት ጭንቅላት እንዳላቸው ግራ እስኪገባችሁ እናንተ በስጋ ብቻ ስለተገናኛችሁ እንጂ አይደለም። ቤተሰብ ማየት የማትፈልጓቸው በቤተሰቦቻችሁ አሉ ሰዎች፣ ሁላችንም ጋር አለ። እንዴት ከዚህ ጋር ቤተሰብ ሆንኩኝ የምትሉት አለ አለ ኤቭሪዌር። ግን ምን ይደረግ፣ ወጥተን ስለማንናገር ነው። ወጥ የቤተሰብ ጉድ አይወራም፣ ውጭ አይወራም እንጂ አለ። በቃ ምርር የሚያደርጓችሁ ምርር። እና ያ ነገር አለና ልክ ዴዚ ላይ የተለየ ነገር እንደተፈጠረ ተደርጎ ማየቱ፣ በተለይ ሴት ሆናችሁ ቤተሰብ ያልፈቀደውን ስንቶቻችሁ አግብታችኋል? ሴቶች ስንቱን አፍቅራችኋል? ለወንድ ብላችሁ ቤተሰብን አይናችሁ ላፈር ስንቶቻችሁ ብላችኋል? በተለይ ሴቶች 90% ሴት ቤተሰብ ያልፈቀደውን አርጋችኋል። ወንዱ ጆሮአችን ሰምቶ አቅም ሲፈጥረን፣ ሴቶች ግን 90% ያደረጋችሁት ቤተሰብ የሚለውን ተቃራኒ ነው። ሀቅ ነው ይሄ መቅደሻ ሀቅ ነው። ስለዚህ ቆም ብላችሁ ማሰብ፣ ሰው ላይ ሲሆን ለመፍረድ ብዙ ጊዜ ሴት ሆናችሁ ደግሞ መቼ ነው የምትተባበሩት? ሴት ለሴት ግን መቼ ነው የምትመካከሩት? መቼ ነው አብራችሁ አይዞሽ እንደዚህ ስለሆነ የምትባባሉት? መቼ ነው ሴት ለሴት? የዱባይ ድራማ ብታየው ሴት ለሴት ነው። ጀርመን ብትወስዱ፣ አውሮፓ ብትሄድ፣ የትም ብትሄድ አይዟችሁ ስትባባሉ አንሰማችሁ። ለመገዳደል ለመጨራረስ ነው የምትፈላለጉት። በተለይ ያበሻው ይለያል። ያበሻ ሴቶች ትለያላችሁ። የምትተባበሩት አንድ የምትሆኑት በሀዘን ጊዜ እንኳን አይዞሽ የማትባባለው ናችሁ። ከምን የመጣች ሁሉንም እያልኩ አይደለም። ጭንቅላት ያላችሁ መልካም ሴቶች ምናምን አላችሁ። ግን አብዛኛው እንደዛ መሆኑ ሳይ ይሄ ፍጅት በሙሉ የምታዩት የሶሻል ሚዲያ አጀንዳ ሴት ለሴት ነው። እስቲ ቆም ብላችሁ አስቡ። ሴት ለሴት አጀንዳ የተባለ በሙሉ 90% የሶሻል ሚዲያ አጀንዳ የሴት ነው። ወንድ ልጅ ካየው ስለ ሀገር ጉዳይ፣ ስለ ስፖርት ጉዳይ ገለመሌ ምናምን አለ። አብዛኛው ጉዳዩ የሴት ነው እና ፕሊዝ አስተውሉ ባካችሁ። ሶሻል ሚዲያ ላይ ተባበሩ፣ አንዱ ነው፣ በርቱ። ስህተት ሲኖር ተነጋገሩ፣ በውስጥ የሚቻለውን አድርጉ። ሀዘን በማንም ቤት እግዚአብሔር ምስክሬ፣ በጠላቶቼ ቤት ሀዘን አልመኝም። ሀዘን ቆሻሻ ሰባሪ ነው፣ ሰባሪ ነው። ህይወት የምትባይ እየሰማውሽ ነው። ሰማያለሽ ህይወት ተብዬዋ። አንድ ነገር ልንገርሽ፣ በፍቅረኛሞች መሀል ገብታ የሚዘገንን ስድብ ስትሳደብ የነበረችው ሙቶ ቃሽ አታድርጊ፣ ማታቂውን ነገር አታወሪ፣ ሙቶ ቃሽ አታድርጊ። ጸቡን የጀመረችው እሷ ናት። ከዚህ ልጅ ጋር አትሆኝም ብላ ሚሊየን ነገር አሌክስ ይባል የነበረው በእናትየው። ሀቁ ይሄ ነው። ሚሊየን ነገር ይሄ ልጅ አይሆንሽም ብላ ሙልጭ አርጋ ስትሰድበው ስታንቋሸው በዘሩ ጭምር ሳይቀር በደንብ አርጋ ስትሰድበው የነበረ እሷ ናት። ሀቁ ይሄ ነው። ታይ ሙቶ ቃሽ አታድርጊን። መሀይም ሙቶ ቃሽ አታድርጊን።
ጨካኝ እና እንደዚህ አይነት ሰዎች እንዴት ከኔ ጋር ጓደኛ ልትሆኝ እንደቻልኩ ራሱ በጣም ገርሞኛል። እንዴት ፎሎ እንዳደረግኩሽ ግራ ገብቶኛል። አዎ እንዴት ፎሎ አደረግኩሽ? እሱን አይጸጽተውም ትላለህ? ምኑ ነው የሚጸጽተው? ምን ስላደረገ? ልጇን ስላፈቀራት፣ ስለ እሷ ብሎ ስላፈቀራት ልጅ ብሎ ስለተሰደበ? እኔም ቢሰድቡኝ እኔ ትዕቢተኛ ነኝ። እሱ እንዲያውም በጣም አፍቃሪ ነው። እግዚአብሔር ምስክሬ፣ አሌክስ አፍቃሪ ነው። እኔ ቤተሰብ ቢሰድበኝ አንድ ላይ ተዘግዘቁ ነው የምለው። ጣጣ የለኝም። አንቺም ልጅሽም ተዘግዘቁ ብዬ ነው የምሄደው። እኔ ብሆን አሌክስ እውነተኛ አፍቃሪ ስለሆነ እንጂ እግዚአብሔር ምስክሬ፣ እንደኔ አይነት ጸበደላላ ከነናትሽ ተዘግዘቂ ብያት ነው የምሄደው። የምናደርገው ይህንን ነው። እንዲያውም የአሌክስን አፍቃሪነት ያሳያል። እናትየው እንደምጠላው እያወቀ ሰላም እንደማይኖራቸው እያወቀ ምን እንደማይኖራቸው እያወቀ ይሄ ልጅ ከእሷ ጋር ሆኗል። ምን አይነት ፍቅር እንዳለው አም ሰርፕራይዝድ። እኔ አላረገውም ነዋ የምልህ፣ እግዚአብሔር ምስክሬ አላረገውም። አሁን እንደው እኔ አሁን ልጄን ምናምን አትመጥናትም ምናምን ብይ ገደል ግቢ ዱቄታም ብዬ ነው የምሄደው። ይሄ ከነ ልጅሽ ልቅምቃሚ የተሻለ አመጣለሁ ነው የምለው። እኔ የኔን ባህሪ ስለማውቀው የተሻለ አመጣለሁ አጠገብሽ አምጥቼ ነው የምላት። ይሄ ለልቃሚሽ ዳሪ ነው የምለው። እኔ የኔ ባህሪ ከማንም ይለያል እንጂ መለማመጥ ምናምን እኔ ማኛው ሞቴን እመርጣለሁ። ስለዚህ አሌክስ ከልቡ አፍቃሪ ስለሆነ ነው። ከልቡ ይቺን ልጅ ስለወደዳት ነው። በእውነት ከልቡ ስለወደዳት እንጂ ማን አባቱም አይሰማሽ፣ ማንም አይሰማ። ስለዚህ ያንን ነው የምለው። አሁን ኢትዮጵያ ኖሮ ለጥቅም ነው ብንል፣ አዎ ብዙ ነገር ሰድበነዋል። እውነት ለመናገር አሌክስም ብዙ እንዴት ትናገራለህ እናት ብለን ቀውጤ አድርገን ሰድበነዋል። እሱም ደግሞ ስድቡን አቁሞ በቃ ይቅርታ ለመባባል ፈቃደኛ አሌክስ ነበር። አሌክስም ዴዚም ፈቃደኛ ነበሩ። እንግዲህ እግዚአብሔር አልፈቀደው። ፈቃደኛ ነበሩ። በቃ እኛ ተዋደናል፣ በሰላም በቃ ይቅር ተባብለን እንኑር የሚል ምን ነበር? የሞተ ተጎዳ እና ምን አሉ አንዳንድ ከካሞች አቃጥላ ደፋች። ማን አባቱ ነው የሚቃጠለው? ልጄ ሌላ አፍቅራ ስለኖረች እኔ ይቃጠላለሁ እንዴ? ምን አገናኝቶት? ምን አገናኝቶት? ለብቻ አሳድጌ ግዴታች አይደለም ለብቻ ዱቄታ ማብረሽ ኑሪ። ማናችሁም ብትሆኑ ያልተስማማችሁበት ጉዳይ ስላለ ነው የተለያያችሁት። ያልተስማማችሁት ጉዳይ ስላለ እንጂ አብረሽ ብትኖሪ፣ በተለይ አሜሪካ ላይ በብዛት እንደማየው ሚስት ሆነ ኑር ነው የባል ትልቁ ችግር ያየሁት ከወንዶቹ እንደሰማሁት። እኔ አይደለሁም ከወንዶቹ እንደሰማሁት ሚስት ሆኖ እንዲኖር ነው የሚፈለገው። ባል መተንፈስ አይችልም። አስታውሳለሁ የሆነ እዮዳብ ጉቶ ቤት አንድ ጊዜ ሰላም ተፈጥሮ ገብቼ ቁጭ ብለን ነበረ። የሆነ ሰውዬ መጣና ስለ ፖለቲካ ያብራራል። ሚስቱ መጣ በጫማ ብላ ነው ያስወጣችው። እኔ ላይ ሚስቴ ጫማ ስትወረውር አሰብኩት። እኔን ሚስቴ ስትሰድበኝ አሰብኩት። እግዚአብሔር ምስክሬ ነው የምላችሁ። በጫማ ውጣ ነግሬ ያልነበር ምናምን ብላ አስወጥታው ደግሞ መጣ ሊገባ። ሚስቴን ተደብቄ ነው ማወራችሁ። ተግባባን። እዮዳብ አይደለም በነገራችን ላይ እዮዳብ ቤት ገዝቶ ነው የገባው ነው እያልኳቸዋለሁ። እዮዳብ ቤት ገዝቶ ነው የገባው ሰውዬ ትልቅ ሰውዬ፣ ትልቅ የ50 ዓመት ምናምን ሰውዬ ነው። እግዚአብሔር ምስክሬ በጫማ ደብድባ ነው ያስወጣቸው። ስለዚህ
ብዙ ጊዜ በምናየው አሜሪካን ሀገር፣ አውሮፓ የሚኖሩ ባሎቹ ሚስት ሆነው እንዲኖሩ ይፈለጋል። የባልነት ማንነትን ይወስዱበታል። ይሄ ነው የብዙ ወንዶች ችግር። ከወንዶቹ የሰማሁትን ነው። ወንዶቹ የሚሉትን እውነት በስርዓት የሚልሽን እሽቲ ነበረ። ሚስቴዎች ተናገሪ፣ ሚስቴዎች ተናገሪ። እውነተኛ ሲንግልማም የሆንሽ ሴት ለባሌ ታዛዥ ነበርኩ፣ ለባሌ መልካም ሴት ነበርኩ፣ ለባሌ ጥሩ ነበርኩ የምትሉ ብዙ አይደላችሁ። ብዙ ኃይለኞች ናችሁ፣ ኃይለኞች ናችሁ። አብዛኛዎቹ ኃይለኞች ናችሁ። ስለዚህ ትለያያላችሁ። ኃይለኝነት በጣም ትዳርን ከሚያፈርሰው ትልቁ ነገር። ወንድ ልጅ የፈለገ ትገየዋለሽ፣ የጊዜ ጉዳይ ነው፣ በክብሩ አይደራደርም። ሁሉን ነገር ውሰጂበት፣ የፈለገ ነገር ይሁን፣ በክብሩ አይደራደርም። እንደፈለግሽ ተንጠራሪ ምን በይ፣ የጊዜ ጉዳይ ነው፣ በክብሩ አይደራደርም። ጊዜ እስኪያመቻች ይጠብቃል። ካንቺ በተሻለ ሌላ ሴት ያመጣል። ወንድ ልጅ ባረጀ ቁጥር ሂዘ ዋይን፣ ሴት ልጅ ደግሞ የእድሜ ጉዳይ አጠያያቂ ነው። ባለ ሀብት ባለ ንብረት የምትሏቸው ሰዎች እጅን የምታክል ልጅ ነው የሚያመጡልህ። እንዳለ ባለ ሀብት ያልከው ሰውዬ ከሚስቱ የተጣላ በእድሜ እኩያ የምትሆነውን አግብቶ አያውቅም። ሀቅ ነው፣ ሀቅ ነው። እንደ ባለ ሀብት የምትሉት ሰውዬ እጅን የምታህል ልጅ ይዞ ነው አግብቶ ፉን ሲል የምታየው። ስለዚህ ይሄ ሀቅ ነው። ወጣት የ20 ዓመት የ22 ዓመት የ23 ዓመት ነው የሚያገባው። ሴት ልጅስ በ40 ዓመት በ50 ዓመት ስትሆኝ የምታገቢው የጨረጨሰ ሼባ ነው። ይኑርሽ አይኑርሽ ጊቭሽ በ50 ዓመትሽ የምታገቢው በእድሜሽ ጋር እኩል የሆነ ሰው ነው የምታገቢው። አብዛኛው ጊዜ ምናልባት በ2 በ3 ዓመት የሚያንስሽን ልታገቢ ትችያለሽ እንጂ በብዛት ትልቅ ከሆንሽ በኋላ በአንቺ ሌቭል የሚያገባሽ ብዙ የለም። የተወሰኑ ሊኖሩ ይችላሉ። አብዛኛው ግን እንደዛ አይሆንም። ስለዚህ አሁን የምነግራችሁ ብዙ ወንዶች እንደነገሩኝ ሚስቴ በጣም ኃይለኛ ናት ነው የሚለው። ሚስቴ በጣም ኃይለኛ ነበረች፣ ኤክሴ በጣም ኃይለኛ ነች። ወንዱ አግብቷል። አሁን ለምሳሌ ራሳችሁን ጠይቁ። አብዛኛው እህቶቼ ራሳችሁን ጠይቁ። ከአንቺ የተጣላው ሰውዬ ከልጆች ጋር ሆኖ ሌላ ሴት ምርጥ አግብቶ እየኖረ ነው በሰላም። ችግሩ ማጋ ነው ያለው። ሁሉንም እያልኩ አይደለም። መልካም ሴቶች፣ ጥሩ ሲንግል ማሞች አሉ። ግን እንደ ሀሳብ ስታዩት ይሄ ሰውዬ ከአንቺ ተለያይቶ እሱ ከሆነ ችግሩ እንዴት ሌላ አግብቶ ፏፈሽ እያለ ኑሮን ይኖራል? እንዴት እሱ ችግር ከሆነ እስካሁን አንቺ አላገባሽም? አይሽ ቆም ብሎ ማየት ጥሩ ነው። ቆም ብሎ ማየት ጥሩ ነው። ስለዚህ ኃይለኝነቱ ትንሽ ቢቀንስ፣ ለወንድ ልጅ ክብር መስጠት፣ አንቺ አትጎጂም። ለምሳሌ እንደ ሀሳብ ልንገርሽ፣ ስራ ቦታ ሄደሽ አንድ ማናጀር እያንዳንዱ ያለሽን ነገር ታደርጊያለሽ። እያንዳንዱ የሚልሽ ለብዙ ሴቶች ይጠቅማል ብዬ ነው የማስበው። ራስሽን እንድትጠይቂው ነው። የሆነ ቦታ ስራ ተቀጥረሽ በነበርሽበት በምትሰሪበት ጊዜ፣ የቤት እመቤት ባልነበርሽበት ጊዜ እያንዳንዱ ከሰዓቱ ጀምሮ ክላክ አድርገሽ የምትገቢው አሜሪካን ሀገር፣ አውሮፓ፣ የትም ገብተሽ በዛ ሰዓት የተባልሽውን ልብስ ለብሰሽ፣ ዩኒፎርም ካለ ዩኒፎርሙን ለብሰሽ፣ ያለሽን በሙሉ ሰርተሽ ደክሞሽ ኡኡ ብለሽ ትመጫለሽ። ቢልሽን ትከፍያለሽ። ይሄ ሰውዬ ደግሞ ሙሉ በሙሉ እኔ ቢሉን ልክፈል፣ አንቺ ልጆቼን ብቻ አሳድጊ፣ እኔንና ልጆቼን ተንከባከቢ ብሎ አገባሽ። ለማታውቂው ሰውዬ በሰዓት ለሚከፍልሽ እያንዳንዱን ነገር ያረግሽ ሴትዮ
እቤት አስገብቶ ልጆቼንና እኔን ተንከባከቢ ሙሉ ቢል እኔ ከፍላለሁ ለሚል ሰውዬ ግን ትቢተኛ ትሆኛለሽ። ህሊናሽን የሸችለሽ ሙሉ ቢሉን እኔን የምከፍለው ምንም ነገር እንዳታስቢ። ልብስሽን ብቲ፣ ሻፒንግ ብቲ፣ ቫኬሽን ብቲ፣ ምን ብቲ ሙሉን እኔ ከፍላለሁ አታስቢ። ለእኔ ግን ፕሊዝ ጥሩ ሚስቱኝ። ይሄንን አይቀበሉም ሴቶች፣ አይቀበሉም። ኃይለኞች ናቸው። እዛ ቀጥሮ እንደፈለገ እየሰደበ ማናጀር ሲያሰራት ዝም ብላ አፈቅረዋለሁ አፍቅሬን ያገባሁት የምትለውን ወንድ ግን አቃጥላ ትደፋለች። ከባድ ነው። ከባድ ጊዜ ነው እና ጥሩ ወንድ ጠፋ ይለዋል። ስታያቸው ሌባ ጎማ የመሰለ ሰውዬን ጠብሰው